እኔ በህይወቴ ሁለት ነገር ብቻ ያስደስተኛል። አንደኛው ሽሮ በቂቤ፣ ሁለተኛው የናንተ ፊት። ስፍፋላችሁ እሺ አትጃጃል በሉኛ ኮሜንት ላይ። ሰላም ሽንኩርቱታ እንዴት አላችሁ? እንዴት ቆያችሁኝ? ሳምንታችሁ እንዴት ነበር? ስራ፣ ትምህርት፣ እንቅስቃሴ ሁሉ ዳንስ ነው? ሁሉም ባላችሁበት አሪፍ እንደሆነ ተስፋ አድርጋለሁ። ግን አሁን ትንሽ ረፍት ያስፈልጋችኋል። ዛሬን ትኑሪ ነገ አታቂም። እናቴ እህቴ ለምንድን ነው የምትጨነቂው? ከቻልሽው የአቅምሽን ትሞክሪያለሽ። ማዘንሽ ላይፈይድ ምን ዋጋ አለሽ? እነዚህ የተወሰኑ ደቂቃዎችን ሶሻል ሚዲያ የተፈጠሩ አነጋጋሪ ቪዲዮችን እያነሳን ፈታ እያልን የምንጫወት ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ እኔ ባቢዳ አቲ ሽንኩርቶታ ሰብስክራይብ ምግባር ካይተረሲኡም። ሰብስክራይቡ ምንም አይሰራም፣ አንሰብስክራይብ አድርጉ። ላይኳ ግን እንዳትረስ። ወንድ ልጅ አበባ ለሴት ልጅ መግዛት ግዴታ የለበትም። አበባ መግዛት የሚወድ ወንድ ግን አለ። ወንድ ልጅ ለሴት ልጅ ጊፍት መስጠት፣ ሴቷን መንከባከብ፣ ማቅበጥ ግዴታው አይደለም። ማቅበጥ የሚወደው ወንድ ደግሞ አለ። መንከባከብ የሚወደው እንዳለ። ወንድ ልጅ ለሴቷ ታማኝ መሆን ግዴታ አይደለም ብሎ ሊያስብ ይችላል። ያ መብቱ ነው። ታማኝ ወንድ ግን አለ። ችግሩ ወይ ጥያቄው አለ ወይ የለም ላይ ሳይሆን ያንቺ ምርጫ የቱኛው ነው ነው። የሚያስፈልግሽን ምረጪ። እሱ እኮ ነው እኔም ግራ ትንሽ የሚያጋባኝ ነገር። ለምንድን ነው ማለት እዚህ ጋር እኮ ፉል ፓኬጅ እኮ ነው አይደል እንዴ? በተመሳሳይ መልኩ ደግሞ ቡኮ የምታቦካ የምትፈልግ ሴት አለች፣ ማትፈልግም አለች። ማታ ደክሞ ስትገባ የፍቅር እራት የምታቀርብል ሴት አለች። በዛው ልክ ደግሞ ቁጭ ብላ አንተ እንድሰራላት የምትጠብቅ አለች። በሌላ መልኩ ደግሞ የቤቱ ራስ አንተነህ ንጉሴ ዘውዴ እየተባባላችሁ የምትኖርላት ሴት አለች። በዛው ልክ ደግሞ ያን ማትፈልግ አለች። ምርጫው ያንተ ነው ወንድሜ። ፓንትሽ የኔ እኮ ጠንቋይ ቤት ነው። የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ነው። ያንተ የግል የሆነ ማንም ሰው አያየውም ብለህ ያሰብከው ነገር ጠንቋይ ጓና ያለው በዛ ነው የተሰራብህ። እንዴት? ማን ነው መተቱን ያሰራብኝ? ጠላቴ ብለህ ነው የምታስበው። ያሰራብህ ግን ወዳጅ፣ የቅርብ ሰው፣ ኔቢ ቤተሰብ፣ አብሬ ተማርከው ከገንዘብ ከኢነርጂ ከኃይል ያካፈልከው ሰው ነው። ጠላትህማ እንዴት ያንተን የግል ነገር ያውቃል? ፓንትሽ የት እንደሚቀመጥ የሚያውቀው የምታውቀው የቅርብ ሰውሽ ነው። በጣም ተጠንቀቁ ሰዎች። ይሄ የሚመጣው የቅርባችሁ ሰው በእናንተ በውስጡ ባደረ አጋንንት ምክንያት ሲቀና ወይም ሲቀኑ በብራችሁ፣ በኃይላችሁ፣ በእውቀታችሁ፣ በጥበባችሁ፣ በትዳራችሁ፣ በስኬታችሁ ይቀናሉ። እነማን? ወዳጆቻችሁ ማለት ነው። ከዛ ይሄዱና አስገድግደው ያሰራሉ። እናንተ ደግሞ ምን ሆኜ ነው? ህይወት ከባድ ናት፣ አትሞላም፣ ጠላቴ ማን ነው? ምን አይነት ሰነፍ ላይ ትላላችሁ? ኖ ሰነፍ ሆናችሁ አይደለም። አእምሯችሁ ጨለማ እንዲያስብ፣ ልባችሁ ተስፋ እንዲቆርጥ፣ ስሜታችሁ እንዲሰባበር፣ ወዲያው ተስፋ እንድትቆርጡ እንዲያደርጉ አሰርተውባችሁ ነው እነዚህ ሰዎችና ይሄንን የተሰበረ ስሜት ማሸነፍ አለባችሁ። አበው አባቶቻችን ምን አሉ? ወዳጆቼን ለቶ ጊዜ ነው ቼክ ማድረጋቸው፣ ጠላቶችን አንድ ጊዜ። ጠላቶቻችን እኮ ትጠነቀቃላችሁ አይደል? ወዳጅ የምትሉት ሰው ስቆ ሰንቶ ከናንተ ጋር ሄዶ ከበስተጀርባ ያስገደግድባቸዋልና ከእንደዚህ አይነት ክፉ ወዳጅ እግዚአብሔር ይጠብቃችሁ። ይሄ ማለት ሁሉም ወዳጃችሁ መጥፎ ነው ማለት አይደለም። ጥቂት አሉ ለእናንተ ለውጥ የሚደክሙ አሉ። በእናንተ ስኬት የሚስቁ ሰዎች አሉ። ለእናንተ መልካም ነገር የሚጸሉ፣ የሚያብሉ፣ የሚያጠጡ፣ እናንተ መልካም እንደሆናችሁ መልካም የሆኑ ጥቂት እግዚአብሔር የላከላችሁ ሰዎች አሉ። እነዛ ሰዎችን የምታስደስቱ ለነዛ ሰዎች ብላችሁ በርቱ፣ ጀግኑ፣ ትልቅ ሰው ነው። ከእንደዚህ ከቆሻሻ አስተሳሰብ፣ ከመተት አሰራር፣ ከመጥፎ መንፈስ ዲያብሎስ መናፍስት ውጊያ እግዚአብሔር አምላክ ይጠብቃችሁ። እንደው ያላወቃችሁትን ነገር ተደብቀው የሚያደርጉትን በአደባባይ የግንባር ላይ ቁስል አድርጎ ያሳያችሁ፣ ያጋልጣችሁ። ወዳጅ ያላችሁ ጠላታችሁ መሆኑን ህይወታችሁ ላይ መጫወቱን እግዚአብሔር አምላክ እናታችን ድንግል ማርያም ታጋልጣቸው። መልካም ንጹህ ቅዱስ ቀን። ሰው ከብዷል በዚህ ጊዜ። ፈጣሪ ከምንም ጊዜ በላይ ይጨመርበት ያግዘን እንጂ በዚህ አይነት እቺ እህት ምን ያህል እድለኛ ነች እላለሁ። ፍቅር ይስጥሽ ብሎ ማን መረቀኝ? ይህን የመሰለ መልአክ የገጠመኝ ሀብቴ መዋጋዬ ጌጤ ብዬዋለሁ። ፍቅሬ ቅርስ ሆኖኛል እኔ ወደዋለሁ። ሰው ባለው ይኮራል እኔም በሱ ሀብቴ
ያለኝ ተሱረ ታያኩራሴ አልማዝ እንኳይደለ አይሸጥ አይለወጥ ለኔ ግን ያሳለ እሱ የሚበልጥ ውሻ ካልሆነ ደግሞ ልጅ እኔ በልጅ ፈጣሪ ቢባርከኝ በጣም የምመኘው ምጸልየው ነገር ቀንና ማታ እሱ ነው። እንደዚህ ቤት ሲሆን እንደዚህ ይላል ይመታል። ከዛ ደግሞ አሁን ውጭ ሲሆን ደግሞ ችብስና ማንጎ ጁስ ጠጣ ይለኛል። ለብዙ ጊዜ ነው የእውነቱን ስለሆነ ነው ለራሱ ነው ስለዚህ ደግሞ ከዛ በልተረቡስ ጨርስ ድጋሜ ሻይ ጠጣ ይለኛል። ከዛ ውሃ ጨምርበት ይለኛል። ከዛ ደግሞ ትንሽ በቃ ደግሞ አንድ ቡና ጠጣ ይለኛል። አይደለም አረላሽ ውስጡ ነው የሚለው እኮ ሌላ ነገር አይደለም። ማንጎ ጁስ እና ቺፕስ በላበት ይሏል ውስጡና መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው በዚህ ፌስ ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው እንደ አንዴ ቀጥራት አይደል እንዴ ምሳ ቀርቦ እኮ ያሬድ ለራብ ላይ ገባ። አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን ወደል ጊጃ። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ በስመ አብ ወልድ ወመንፈስ ቅዱስ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ ጭንቅላትን ሪባን ስንሰራላት ጭንቅላቷ ላይ ምን ሆነች? ሆነች። ሸነኝ ልጆች ይወጡኝ ሸነሺ እኛማ ወርንሽ። መስማማት ከበደና እዚህ ነገር ላይ ሴቶች እኛ ፕራይዞች ነን እያሉ ነው፣ ወንዶች ደግሞ አይደላችሁም ጠረጴዛው ሊሆን ነገር ይዛችሁ ነው። እንግዲህ አንዳንድ እህቶቻችን እንደዚህ አርቲፊሻሊ ቫልዩዋቸውን ኢንፍሌት እንዲያደርጉ እያደረጋሉ ብዬ እንደኔ ያው ባሪያ ሊሆኑ የሚፈልጉ ወንዶች አሉ አለችን እህት ባምቢ። እና ያው ዴም ላይ የሚገቡትን ሁሉንም ወንዶች ለሌላ ነገር ለሆነች ለጊዜያዊ ነገር የሚፈልገውን ሁሉ ተጨምቆ ያ ይመስለኛል ትንሽ ፎልስ ሴንስ ኦፍ ሰልፍ ወርዝ እየሰጠ ያለውና ፈጣሪ ይርዳችሁ ለማለት ፈልጋለሁ። አንቺ በምትፈልጊው መልኩ የሚሆንልሽ የምትፈልጊው ኳሊቲ ያለው እውነት ለቁም ነገር የሚፈልግሽ ወንድ ይስጥሽ ብዬ እመኛለሁ። እኔ የሶስት ልጆች እናት ነኝ፣ ወልጃለሁ። ከዛ ባሌ በጣም አስቀይሞኝ በጣም መጥፎ ሆኖብኝ ፈትቼዋለሁ። ሊገለኝ ሞክሮ ነበር። እንደዚህ አይነት የትራውማታይዝ ደረጃ ላይ ያለነው አግብተን የሶስት ልጆች እናት ሆነን ተሰቃይተን የፈታን ነው የሚመስለን። ውስጣችን በጣም ደክመናል፣ በጣም ትራውማታይዝድ ሆነናል። በኢየሱስ ወንዶቹ ደግሞ የወዷትን ሴትዮ አግኝተው ከዛ በኋላ የወዷት ሴትዮ ሀብታም አግኝታ ጥላቸው ሄዳ ተከድተው ያ እዛ ላይ ናቸው። እውነቷን ሁላችንም ያለንበት ሁኔታ አሎኔ ምን አድርገህ ላስቸግር ቁርጠማ። እሺ ባለቤቴ ደግሞ የለም ክፍለ ሀገር ሄደዋል። ምን አይነት ጥያቄ ነው? በእውነት በጣም አማሬ በቃ አልገባም። እንዴት እንዳማረኝ ጋብዛት። ምን አባቴ ይላል ሩዝ እንኳን ብትጋብዘኝ በቃ ልጄ ጥቁር በጥቁር ሽታ በሽታ እንዳይሆን እንደዚህ አምሮኝ ማርያም ምን ላድርግ? ምን ይላስ ከወጥ የሚጥያቄ ነው። እውነት ወለታ አልመልሳለሁ ዛሬ ከጋበዝከኝ። ባለቤቴ ደግሞ በቃ አስለምዶኛል እንደዚህ ቁርጥ ምናምን። ሰው በአጋጣሚ ዛሬ ወደ ክፍለ ሀገር ስለሄደ በቃ የመንገዷም ስለተዘጋጋ ሊመጣ አልቻለም። በቃ ልሞት ነው። ብዙነትን ይፈጣል። ምን ማድረግ ነው የሚችለው? እኔ በቃ ኤቲኤም ያለው እኔ ጃሲ ሊሞክር ያለው ገብርኤል ምን ሰልጠኝ ጓደኛ ነው ኤቲኤም ምናልባት ካለው ካሽ ኦኬ ከኤቲኤም ታወጣ ብር ምናልባት አውሱ ካለው ትናንት አስገቡ ብያለሁ። አንድ 3 ብር ግን አለ ነው ላኩን የሆነብኝ ገብርኤል እንዴ ምን አይነት ነው ጀለስ አላመነም። በዚህ ጊዜ እኮ እግሩ አይመታም ብራዘር። ምን በሁለት ወር እንደዚህ ከሆነ አስበዋል። አባቴ ደግሞ ቁርጥ ሲያምረው ከባድ ነው በጣም እንደዚህ አስበላቅም እንደዚህ ያምረኛል። አንተ እንኳን አስበላቅም ነበረ እና አባቴ ይሻለኛል።
ልጅሽ በጣም ማርያምን በጣም ይቆረቆርሽ። አይ ነው በጣም ምን አባት ምን እሺ፣ እዚህ ጋር ቆመሽ ነው ወይስ እንደደውልልሽ ታሽ ይፈልጋል? እኔ አሁን እጄ ላይ ብዙ ብር አለ። አዎ እሱ ነው። ስለዚህ ፈልገህ ምናምን ኢትዮጵያ ላይ ከገባ ብር ላውጣ። እሺ እሺ፣ ካልሆነ ደግሞ ገባ ብዬ ከብዬ ነገር አሁን እኮ ነው ራሱ ይላጣ ቀጣ ምሳሚ ጋር ገብተሽ አምሮኝ ነው አትይም? ራሱ ወንድማማች ታርቺ ነው ብዙ ስለይበዛ ምን ያስፈራሽ? ይናጣለው ለማለት ሳሚን ራሱ ይኖራል ሲዛ አዎ ራሱ ይኖራል እኮ ገብሪ ራሱ ይሄ ዱብ ብታረጊበት ማርያምን አምጡዳን እንትን ያረጋዋል። በጣም ይቆጣል ሙጭ ሊድ ባንተ ተገፋፍነት በቃ ጂቢና አሁን ተለቀቀ። አንተ ሰበታ አልበላሁም ገና መውጣቴ ነው ግን ታሪካ ካሩን አይወርድሽም ደግሞ አሁን አምሮ ቼንጅ ትበላል ከማን ጋር በበላው ቼንጅ ነው ቼንጅ ሰው ይዘሽ ገብተሽበት እንዴት ይሆናል? እንዴት እስከዛሬ ቺን አላሰብናትም? እስቲ እርጉዝ የሆናችሁ ሴቶች እቺን ነገር እንጠቀም። እያንዳንዱ ስጋ ቤት ሂት ብናሪ ይጨክናሉ ብዬ አላስብም። የስጋ ቤት ባለቤቶች ሁሉም የዋ ናቸውና እንሞክራት እስቲ። ኢንስተመግራም ላይ ዴም አድርጉኝ እርጉዝ ብቻ። ምን አለ አለባበስሽ እኮ አስተካክለሽ ብትመጪ። የሴት ልጅ ክብሯ በመሸፋፈኗ ውስጥ ነው ያለው ትለኛል ነበር እና ስልክ ስደውልና አታነሳም። በዛው ማርያም ተሳልሜ ወደ አንተ ጋር መጣሁ። እምነትም ይዤልሃለሁ። ቶማስ ማናት? የሥራ ባልደረቤ ናት። አሁን ምን ፈልገሽ መጣሽ? ዛሬ እኮ ቀጠሮ አለን። ሻይ እንጠጣለን ተባብለን የለ? ብር የለኝም። ታዲያ ምን ችግር አለው? እኔ ዛሬ ጋብዝና አንተ ደግሞ ሌላ ጊዜ ሲኖር ትጋብዘኛለህ። ቶማስ ስራ ረፍዶብኛል። ስመጣ እደውልልሻለሁ። ቆይ ይቅርታ ማሪ፣ ቆየሁብሻ። ምንድን ነው ቆየህ እኮ? ሻይ እንጠጣ አይደል? ሻይ ደፋር፣ ጥሬ ስጋ ነው የምፈልገው። እናቴ ብር የለኝም እኮ። ይቅርታ፣ ብር ነው ያልከው? ወርጄ እንዳልሄድ። በቃ እሺ አትወርጂ፣ እኔ ብር እፈልጋለሁ። ያሳዘነች ያሳዝናል። ፍቅር እንዲህ ነው። በፍቅር የሚኖሩትን እየበላ ለፍቅር የማይኖሩትን እያበለጸገ ልጆትን ላገባ ፈልጋለሁ። የኔን አበባ የኔን ቀዘባ ልታገባ ምን ይዘህ መጣ? ጥሎሽ ነው? አዎ 80 ሚሊዮን ብር ይዣለሁ። በቼክ ነው አይደለም፣ በጥሬው በፍጹም በንብረት በጭራሽ። ታዲያ በምንድን ነው ያዝከው 80 ሚሊዮን? በቃሌ ነው ያዝኩት ጌታዬ፣ በቃሌ ነው ያዝኩት። ከዛ በኋላ ልጅቷ ልታየው አልፈለገችም። ስልክ አታነሳም ምናምን። በቃ በስልኩ በኔ ስልክ ደወለላት። ሄሎና ፍቅር የት ነሽ? ጋምቤላ ነኝ። ለስራ ሩቅ ቦታ ሄጃለሁ። ጋምቤላ ነኝ። ይኸውልሽ የገጠሩ መሬት ሸጥኩና አንድ 20 ሚሊዮን ብር፣ እዚህ ከተማም ያሉትን የሆኑ 2 መሬቶች ሸጥኩና አንድ 10-20 ሚሊዮን ብር፣ አንድ ቁብ ወሰድኩና አንድ 10 ሚሊዮን ብር፣ አንድ 50 ሚሊዮን ይዤ እኮ ነው የምደውልልሽ ሲላት፣ እሷም እዛው ሀሳቧን ቀይራ ከጋምቤላ ቀስ ልክ እንደዛ ሲላት ሀሳቧን ቀይራ ጨዋታና ሳቅ መቼ ነው የማይ ኮማንደር ናፈቁ መቼ ነው የማይ እሱ መቼ ነው ዛሬ ነው ነገ ነው አልጋብቶ ይሻል ይላል። እሱ ነው የተጠቃል ጋይዛል ቀድሞ። ከዛ በኋላ እኔ ፍቅር መጣው ስትለው ከጋምቤላ እዚሁ ቅርብ ነኝ ከቡልቡላ አልሄደችም። ደሞ ብላ ገንዘብ አለኝ ስላት መጣች ከቡልቡላ። እቺ የሰው ክፉ እቺ አይኔ ጥላ አላላት ይባላል። በጣም ትልቁ ታለንቴ ሰው መተው ነው። እንደማፈልጉኝ አክት አደረጋችሁ እተዋችኋለሁ። ጓደኛ ናችሁ እተዋችኋለሁ። ዘመድ ናችሁ እተዋችኋለሁ። ማንም
እዚህ ምድር ላይ ማንም ሰላሜን የሚነካ ከሆነ የሚያስጨንቀኝ የሚረብሸኝ ሰው ከሆነ እተዋቸዋለሁ። ያ የኔ ታለንት ነው። እውነቷን ነው። እኔ ብዙ ጊዜ በጣም የሆነ ሰው ፈልጌው ሄጄ በቃ አይደል ስሜቴን እገልጻለሁ። ቀን እንጃ ከዛ በኋላ ኩራት ይሁን ውራ ያ ሰው ወደኋላ ያፈገፍጋልና እና መጀመሪያ ያሳየሁትን ፍላጎት ሙሉ በሙሉ ነው በቃ ጠቅልዬ ጓዝ ጠቅልዬ ይዤ የምወጣው። እሱን ጥንካሬ ይስጠን ለሁላችን። በጣም አስፈላጊ ጥንካሬ ነው። በቁም ነገር ሰዓት ወይም በለቅሶ ቦታ ሳቃችሁ ይመጣል። ብዙ ሰው ይህን እንደ ባለጌነት ያየዋል። አልፎ ተርፎም ጀመራት ወይ ጀመረው ትባላላችሁ። ይህ ባህሪ በብዛት የሚታየው ግን ከፍተኛ የማሰብ አቅምና ስሜታዊ ሃይ ኢንተለጀንስ በሆኑ ሰዎች ላይ ነው። ከዚህ ጀርባ ያሉትን 3 እውነታዎችን ልንገራችሁ። የመጀመሪያው ከፍተኛ ኢንተለጀንስ የሆኑ ሰዎች አካባቢያቸው ያለውን ውጥረትና ጫና ከሌላው ሰው በተለየ ፍጥነትና ጥልቀት ይረዱታል። በዚህ ሰዓት አእምሯቸው ወዲያውኑ በስሜት ስለሚጥለቀለቅ ያንን ታላቅ ጫና ቶሎ መቋቋም ስለሚከብደው ራሱን ለማረጋገጥ ሲል ሳቅ እንደ መከላከያ መሳሪያ ነርቨስ ላፍተር ይጠቀማል። ሁለተኛው ይህ ባህሪ ኢንኮንግረንት አፌክት ይባላል። ይህ ማለት ውስጣዊ ስሜታችንና ውጫዊ መገለጫችን አለመጣጣም ማለት ነው። አእምሯችሁ በውስጡ የተፈጠረውን ከባድ አስፈሪ ስሜት ሚዛናዊ ለማድረግ ባላንስ ለመጠበቅ ሲል ሳታስቡት ተቃራኒ የሆነውን የሳቅ ሆርሞን ኢንዶርፊንን በግድ ያመነጫል። ሶስተኛው መጥፎ ጎኑ በሰዎች ዘንድ ትልቅ አለመግባባት መፍጠሩ ነው። በለቅሶ ቤት ወይም ሰው በተከፋበት ሰዓት ስትስቁ ያ ሰው እንደ ጨካኝ ሊቆጥራችሁ ይችላል። ነገር ግን እውነታው እናንተ እየቀለዳችሁ ሳይሆን አእምሯችሁ ከፍርሃቱ የተነሳ ሽብር ውስጥ ስለገባ ፓኒክ ስላደረገ ብቻ ነው። እንዲህ አይነት አጋጣሚ ገጥሟችሁ ያውቃል? እስኪ የሆናችሁትን ኮሜንት ላይ በስቲከር ግለጹልኝ። አጋጥሟችሁ ያውቃል? ብቻ እኔ ከብሶ ጋር በዚህ ተቀያይሜያለሁ። የሆነ መንፈስ የተቆጣጠረኝ ነው ይመስለው። በቃ ሳቅ መቆጣጠር አልችልም። በተለይ የሆነ ሰው ምክር ፈልጎ ሊሆን ይችላል። በቃ ሲሪየስ ኢሹ ላይ ምግቡ ያለቀበት ሳህን ቆሻሻ ነው ይባላል አይደል? ህይወትም እንደዛ ናት። ሰዎች አስፈላጊ ስትሆኚ ያከብሩሻል። አንቺ እንደማታስፈልጊያቸው ሲያውቁ ግን ያረግሽላቸውን መልካም ነገሮች ሁሉ ወዲያው ይረሱታል። ለዛ ነው የራስሽን ዋጋ ሰዎች ላንቺ ባላቸው አቀባበል መገመት የሌለብሽ። የነሱ አድናቆትና ፍቅር አብዝቶ የሚቀያየረው ካንቺ ከሚያገኙት ጥቅም አንጻር ነው። ከዛ ይልቅ ራስሽን መጠየቅ ያለብሽ ጥያቄ ሰዎች ዋጋ የሚሰጡት ላንቺ ማንነት ነው ወይስ ለምታበረክችላቸው ጥቅም ብቻ? ምክንያቱም እውነት የሚወዱሽና የሚያስቡልሽ ሰዎች እነሱን መጥቀም ካቆምሽ ከረጅም ጊዜ በኋላም እንኳ ያንቺን እውነተኛ ክብርና ዋጋ ማየታቸውን አያቆሙ። ሰዎችን ለማስደሰት ብለሽ ማንነሽን አታሳንሺ። ያንቺ ዋጋ የሚለካው በሌሎች አመለካከት ሳይሆን በራስሽ ጥንካሬና በምትሰጪው እውነተኛ ፍቅር ነው። ስለዚህ ራስሽን መውደድና መተማመን ለራስሽ የምትሰጪው ትልቁ ስጦታ ነው። የሰዎች አስተያየት ወይም መዘንጋት ያንቺን ውበትና ጥንካሬ ፈጽሞ ሊቀንሰው አይችልም። ማናት እንደዚህ በጣም አጣፍጣ የምትናገረው? ሀገራችን እንደዚህ አይነት ሴት ልጅ ማፍርታለች። ፈተና መች ነው ኤግዛም መች ነው እያላችሁ ነው ዱር አደር። እንግዲህ ዛሬ እውቀታችሁ ሊለካ ነው። እኔም የልፋቴ ውጤትስ ይታያል። ነምበር 1 ኩዌሽን ዋት ኢዝ ኢትዮጵያን ውመንስ ሄር? ኤ ናቹራል፣ B social, C martial, D none of the above. none of the above. ኢትዮጵያ ሴቶች ጸጉር ናቹራል፣ ሶሻል እኔ ሶሻል ይመስለኛል። ግን ሴቶች እናንተን ብቻ ልጠይቃችሁ፣ ይሄ ጸጉር ናቹራል ነው ሶሻል? ይኸውልህ ስማሽ ቁርጡን ንገረኝ ባክህ አደራ፣ እኔም የራሴን ሕይወቴን ልምራ። አልታያለኝ ሰው ካንተ ሌላ፣ ለራሴ ያልሆንኩም እኔ አጣው መላ። ኧረ ስጡኝ መላ፣ ኧረ ስጡኝ መላ፣ ኧረ ስጡኝ መላ፣ ኧረ ስጡኝ መላ። የመመለሻ ጊዜ የራቀ አንተን ስጠብቅ እድሜ ያለቀ፣ እንዳላማት ፍቅርን ከሌላ እወድሃለሁ እኔ አጣው መላ። ኧረ ረፊ በአንድ ቪዲዮ በ20 ሰከንድ ቪዲዮ ሌላ ታሪክ ውስጥ እኮ ከተትሽን አይደል እንዴ? ቶሎ ፍቅር ይዘኛልና ረፊ። ስለ ፍቅር ስናወራ ምን እየተካሄደ ነው ያለው እዚህ ጋር ነው ጥያቄው። ግራ ገብቶናል ብዙ ኮመንታተሮችም እኔንም ጨምሮ። ምንድን ነው የተካሄደ ያለው? ቤተሰብ ከገባችሁ ንገሩኝ ኮመንት ላይ። እኔ አልገባኝም። ታምራላችሁ ግን እዚሁ ግራ መጋባት ላይ እያለን ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም። በዛው ሴት ታረግዝም
እንደ ቀደም የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር ነው። ክሊኒክ ሄድኩኝ ምናምን ሄድኩኝ በሙሉ እንዳልተፈጸመ ሁሉ ይሄ ምንለው ነገር ተወለደ ታባ ተፈጠረ ምናምን አንዱ ማለት አንተ ተወልደ አይደለም በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም። ኢመርጀንሲ ነው ድሪም ኢመርጀንሲ ነው ይሄኛው። አሁን ምን ኖሮ አሁን ካታጎራይዝ እናደርገው ሳውራ ይህን ሪያላይዝ ካደረክ በኋላ ሌላ ኪንግደም አለ፣ ሌላ ሁኔታ አለ፣ ሌላ ምናምን አለ። አሁን ባለው ይሄ በቋንቋው ፖስት ሊንጉስቲክ የሆነ ወርልድ ምልህ ይሄ ወሬ ላይ የተመሰረተው ተወልጄ ታርቼ ተፈስቼ እኔ ልጅ ነኝ እኔ አባት ነኝ እኔ ተድኛለሁ ይሄ ምንድነው ነገር በሙሉ ልብ ወለድ ማለት ነው። ቋንቋ ወለድ ማለት እኮ ልብ ወለድ ነው። ቋንቋ የወለደው እኮ ከቋንቋ ውጭ አልተወለድክም ወይ? ተወለድክ መወለድ የሚባል ኮንሴፕት የለም እኮ። መወለድ ምንድን ነው? ቋንቋ ከሌለ አሁን ዲክሽነሪ የለም። አሁን ዲክሽነሪ ምንድን ነው? ከየትም ወደ የትም አልመጣሁም። ወይ ምን ከመቼ እንቅስቃሴ አለ እንዴ? እንቅስቃሴ መኖር አለበት። መጀመሪያ ይሄ መኖር አለበት። አሁን ጉዞ የምንለው እንቅስቃሴ የምንለው ከየት ነው የመጣው የሚባለው ያለ ያንን መነሻ አድርገን ይሄን መድረሻ እናደርገዋለን። ከኤክስ ወደ ዋይ ሄድኩኝ ነው። ሁለቱ ስታነሳው ግን ኤክስም ዋይም የለም። ወደ የትም ሰው ተጉዞ አያውቅም። ተወልዶም ሪል ነው የምነግርህ ማለት እንደዚህ ተከላልተ ከጓደኞች ከቤተሰቦች ምናምን የወለደ ሰው የለም እንዴ? ወንድም ቤተሰብ ምናምን የሚባል ነገር የለም እንጂ አጠቃላይ ምን ይኖራል? ለዚህ ጆሮ ያኛው ጆሮ ቤተሰብ ይሆናል። ጆሮ ቤተሰብ እኮ ወንድሞች ምናምን ያለው አሁን አንተ ጆሮ ይወልዳል እንዴ? ጆሮ ገባኝ። እናት አባት አለ አንተ ምን ሆኖ ነው እንዴ? ይዞ ያጨሰው ምንም ይሁን ማጨስ እፈልጋለሁ። ዲበድ አሉ እናትም አባትም መሆን የሚችል ሰው የለም ምድር ላይ። እናትም አባትም መሆን አይቻልም፣ ልጅም መሆን አይቻልም። በነገራችን ላይ ስለማይቻል ነው በቃ ይሄ ስምምነት የሚባል አመት ነው ይኑርሃ ዝም ብሎ የለም ሳይሆን አንተ ያለ እናትና አባት እንዴት መጣ? ቆይ እስኪ ፕሪሊንጉስቲክስ እና ፖስት ሊንጉስቲክ ወርድ አልኩህ። እናትም ታውቃለህ ቢሆንስ ጆሮ እናትስ ብሎ አስተማሩ አለማመዱኝ። አሁን ያነሳል አንተ ታለማምደዋለህ። አባ በለኝ እናት ያጎተ ነው ይሄን እንትን ነው ይሄ ምናምን ነው። እኔን አጎት ብለህ ብትነግረው አጎት ነው የሚለው ነገር ስመጣ አጎቴ ነው የሚለው። አይ እኔ የጠፋ አጎት መጣ እኮ እንደዚህ ብለህ ብትነግረው ትንሽ ቅም አድርገህ እውነት እንዲመስል ብትነግረው አበቃ ተፈጸመ፣ ሞተ። ከዚህ በኋላ አጎት ነኝ። እንደዚህ እኮ ነው በቃ አጎት እናት አባት ልጅ ናቸው። ከዚህ እኮ የለም እኮ ለአንተም እናትና አባትን ነግረው ነው። እናትና አባት ንግግር ነው ፕላስ ደግሞ ሂደቱ አልተከናወነም። ከንግግሩ ባይኖርም ድርጊቱ አልተከናወነም። መውለድ የሚባለው ኮንሴፕት በፍጹም በስተት አልተፈጸመም። ስለዚህ አንተ አሁን አትወልድም አትወለድም። የወለደም የተወለደም ደግሞ የለም እንጂ የወለደም የተወለደም የለም። እሺ ከየት ነው የመጣ ነው ታዲያ? ከየትም ወደ የትም አልመጣም። መምጣት የሚባል ኮንሴፕት ራሱ የለም። እንዴ አሁን ትሞት የለ እንዴ ገና አልመጣንም እንደ አፈር ነህና ወደ አፈር ትመለሳለህ ይላል መጽሐፍ ቅዱስ አይደል እንዴ? እሺ እሱን ነው እናደርጋች እሱን ነው እሺ አፈር ነህና ወደ አፈር ትመለሳለህ። ያው ይሄንን ላወራው አፈር ነህና ወደ አሁን ብርጭቆ ነህና ወደ አፈር ትመለሳለህ ብለው ለውጥ አለ። ምን ነበር መጀመሪያ? ብርጭቆ ነበር አይጥሎ አፈር ትሆናለህ። ስለዚህ ተለወጠ ማለት ነው። ሞተ ማለት ይችላል። ሞተ ይሄ አፈር ነህ ቀጥሎ ማፈር ነው ማለት ግን ለውጥ የለም ማለት ነው። ምንም ነገር አልተከናወነም እኮ ገባኝ። በመሀል አለ እንጂ አልተከናወነም ማለት ነው። አሁን አፈር ነህ ተከናወኗል እንጂ ምን ሆነ? አፈር ነህና ወደ አፈር ትመለሳለህ እና መጀመሪያ አፈር ነህ አፈር ነበር ቀጥሎ አፈር ትሆናለህ። አፈር ትሆናለህ ቅጠል ትሆናለህ እኮ አልተባለም። ወደ አፈር ትመለሳለህ እኮ ያ ማለት የተሰራኸውም አፈር ነህ አሁንም አፈር ነህ ይመጣም አሁን አፈር ነህ ያለ እኮ አሁን አንተ አፈር ነህ። አሁን አፈር ነው ወርዱ አማርኛው እኮ አይደለም። ታዲያ ምንድን ነው? ስለዚህ ለውጥ የለም ነው። አሁን ያንተ ባልከው ጥቅስ እንኳን ብትሄድ አፈር ነህ። ከዚህ ሰው የጋባው ያናደኛል። ሳውቆ ያናዳል። አስባችኋል? የሆነ ፖይንት ሜክ ለማድረግ እንዲሆኑ እንዲገብቱ ከዛ እንዲህ ስለሆነ እንዲሆናል አፈር ትመለሳለህ። ወረቀት ነህ ወደ ወረቀት ትመለሳለህ ማለት ለውጥ የለም። መጽሐፍ ቅዱሳችን ላይ ስንት ጊዜ ነው ሞተ እያለ የሚያወራው? ግን አልሞተም ነው። አላዛር ሞተ ሲል አልሞተም ነው። ይሄ አመት ባሰ ከባለፈው ማለት ልክ አይደለም። የዘመድ ጥቅሙ ምንድን ነው? ተርበህ ስትሞት ደግሰው ይቀብረዋል። ያ ሁሉም ነገር ሊች
ችግር እንዳለው ዝምድናም ላይ የሆነ አንዳንድ ችግሮች አይጠፉም። ግን እንደ ዘመድ ማን ይሆናል? ዝምድና በጣም እንደ ቀላል እየታየ ያለበት ጊዜ ላይ ደርሰናል። ያው ዘመድ ብዙ ጥሩ ነገር አድርጎ ትንሽ አንዷም ጉዳት ከሌላው ሰው ይልቅ በጣም ስለሚጎዳ ያው እሱ ነገሮችን መወሰን ቀላል ነው። አይን ለአፈር ተብሎ ለመለየት በጣም ቀላል ነው። ግን እንደኔ እንደ ዘመድ የሚሆን የለም። ግን ለእናንተ ደግሞ ሌላ ኤክስፒሪየንስ ሊሆን ይችላል። እንዳልበሰለች በዚህ ማወቅ ትችላለህ። ይህ ቪዲዮ ለወንዶች ብቻ ነው፣ ሴቶች አሳልፊ። አንደኛ ስለማታምን ሁልጊዜ ትፈትናለች። ሌሎች ሴቶች እንዲያወሩ በማድረግ በሌላ አካውንት በማውራት ምናምን ትፈትናለች። ባጭሩ ትሰልልሃለች። ሁለተኛ ፍላጎቷን ለአንተ ከመንገር ይልቅ አንተ ገምተህ ወይም ደግሞ እንዲሁ አውቀህ እንድታደርግላት ትፈልጋለች። ምን እንደሚሰማት አትነግርህም፣ ምን እንደምትፈልግ አትነግርህም። ግን አንተ አውቀህ ቀድመህ ምንም ሳትነግር የሆነ ነገር እንድታደርግላት ትፈልጋለች። ሶስተኛ ለሚሰማት መጥፎ ስሜት ሁሉ ተጠያቂ የምታደርገው አንተን ነው። ካለቀሰች፣ ከተከፋች፣ ካዘነች፣ ካመማት ለሁሉም መጥፎ ስሜቷ ተጠያቂ አንተ ነህ። ወይም ደግሞ ከአንተ ጋር በመሆኗ እነዛ ሁሉ ነገሮች እንደደረሱባት ትነግርሃለች። አራተኛው ምንም አይነት ጥፋት ብታጠፋ ይቅርታ አትጠይቅም። እንደውም በእሷ ጥፋት አንተ ይቅርታ እንድጠይቃት ትፈልጋለች፣ እንድታባብላት፣ እንድታረቅ እንድትላት ትፈልጋለች። መቼም ቢሆን ላጠፋችው ጥፋት ኃላፊነት አትወስድ። አምስተኛ ምናልባት አንተ ጥፋት አጥፍተህ ቢሆን ከመናገር ይልቅና ምክንያቱ ላይ ወይንም ደግሞ እዛ ችግር ላይ ከመነጋገር ይልቅ በዝምታ መቅጣትን ትፈልጋለች። አትነግርም፣ ዝም ትልሃለች፣ ብሎክ ልታደርግ ትችላለች፣ አታወራክም። በዝምታ መቅጣት የሚባለውን ስልት ነው የምትጠቀመው። ሌላኛው አንተ እሷም ልታደርገው የምትችለውን ግን ደግሞ በጣም ትንሽ የሆነ ስህተት ስታጠፋ በጣም ኦቨራክት ታደርጋለች፣ ትረብሻለች፣ ታለቅሳለች፣ ትጮኻለች። ትልቅ ነገር እንደተፈጠረ ማለት የምታደርገው ያልበሰለች ሴት ባህሪ ምንድን ነው? አንተ ከእሷ ጋር መሆን ባትፈልግ ወይም ደግሞ የሆነ ያልተመቸህ ነገር ኖሮ ከእሷ ጋር መሆን እንደማትፈልግ ብትነግራት ያንን ነገር ከማሻሻል ይልቅ በማልቀስ በመለመን ሁል ጊዜ እያባበለች ከእሷ ጋር እንድትቆይ ትፈልጋለች። ነገሩን ግን አታሻሽለውም። ወንዶች እንዲህ አይነት ሴት አጋጥሟቸው የሚያ ከሆነ ኮሜንት ላይ ያስቀምጡልኝ። ሴቶችም አስተያየታችሁን ጻፉልኝ። እንዴ ሴቶቹን ማሳለፉ እኮ እናቴ ምንድን ነው ረሳሽ? እንዲ ያልሽውን ነገር ልክ ነሽ እንዳለ ያልሻቸው ነገሮች ያጋጥሙኛል። ቆይ ምንድን ነው መፍትሄው? እነዚህ ነገሮች ሲያጋጥሙን ምንድን ነው ማድረግ ያለብን የሚለውን ቀጣይ ስቴፕ ከፊትም ከኋላም ተኮሳትረት ችሏል። ሊዮ ማጅራ በመድኃኔ ይውጥ በሬ ፈታ ለማለት ኳስ ለመጮት ሄዱ። በእንደዚህ አይነት ሞራል ውድቀት መመለሰዋል። ዳራሽ ግቢ እዚህ ጋር ምልክት አይታየም ነው። ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳሪ ዘርስ እኮ ምን አሻንጉሊት አረምን መስራት ነው። ደግረኛም ተጀመረ። አሁን ተጀመረ። ዛሬ ነው ሰማሽ? የኔና አፈጅሳለሁ ነው እንትን መታወቂያሽ ነው እንጂ ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ የኔና ቶሎ አምጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው? ለራስ እኮ ነው ያስቆምከኝ። ህግ ነው የኔናት፣ ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር ጽፍልሻለሁ። አዎ በዛ ላይ ደግሞ ተንጫጫሽብኝ። የመጨረሻ ይሄ ባለስልጣን ግቢ ነው። መመንጫጫት እዚህ አካባቢ እንደማይቻል አታውቂም? የቱ? ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱም ጽፍልሻለሁ 100,000 ብር። ባለቤቱን እኮ ባለስልጣን አይደለም። የኔ እናት በሚስቱ ላይ ስልጣን አለው። ለኔ ነው እንዴ ብትነግሪኝ? አዎ ያዚ በቴሌ 295,000 ብር አስገቢ። በቃ ረፊት ሆኖ ረፊት ጫምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ በአንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛት፣ አስቁመ ቅጣት። አዎ ታርጋ ቁጥር ሞንደል ምንድነው? ደረስ ና ወጣ በል ወደዚህ። አይሰማኝም። ምንድነው? አልተጎተትክም በጣም እና ከ20 በላይ አይደል እንዴ የሚለው? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲሁም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር እቀጣለሁ እንጂ ተይከባር። ስለ ቅጣት እንግዲህ ስናወራ አረ ወገን ምንድነው የሚሻለን? ምንድነው ይኸውላችሁ ወደ ቀኝም ወደ ግራም በምንታጠፍበት ሰዓት ፍሬቻ እያበራን መሆን አለበት። ይኸው አሁን የምታዩት እነዚህ ትራፊክ ቁጥጥሮቹ ከቤተል ወደ ጦር ኃይሎች የሚወስደው መንገድ ላይ ናቸውና እቺ ቀራኒው መንዲዳ የምትባለው መንገድ ላይ ወደ ቀኝ ስንታጠፍ ይኸው ፍሬቻ ያላበራ እዚህ ጋር ትሸከሸካለ ማለት ነው። እያበራ መታጠፍ አለብህ። ሁላችንም ቢሆን ቢኖሩም ባይኖሩም ብለን
ፍሬቻችንን እያበራን እየተጠነቀቅን መሄድ አለብን ማለት ነው። ይኸውላችሁ ይቻው መንገዷ መንድዳ ጋር ያለችው ነች፣ ወደ ቀኝ መታጠፊያዋ። ይህን ነገር ለሾፌር ሸር ኮፕሊንግ ሪፖስት እያደረጋችሁ ይድረሳቸው፣ ሁሉም ማየት አለባቸው። ራሳችንን ከቅጣት እንጠብቅ። ይመቻችሁ። ከቅጣት ብቻ ሳይሆን ከአደጋም እንጠብቅ። ፍሬቻ ግድ እኮ ነው። ፍሬቻ ሲያበሩ የሆነ ድንገት ብዙ ግጭቶች የሚፈጠሩበት ምክንያት በፍሬቻ ነው እና ከቅጣት ብቻ ሳይሆን ከአደጋም የጠበቅን። ቅጣቱም ከባድ ነው። ወይኔ ፍሬኑም ጋለኝ ንስሓ ግቡ። እሺ ወይኔ ሞትላለሽ። ወይኔ መሞታችን እኮ ነው የኔ ፍቅር። በቃ የኔ ፍቅር መሞታችን ካልቀረ የምነግርሽ ነገር አለ። ምንድን ነው የኔ ፍቅር? ከእናትሽ ጋር ከእህትሽና ከአያትሽ ጋር ምንድን ነው ተጋድሜያለሁ። ይቅርታ አድርጊልኝ የኔ ፍቅር። ወይ እኔ የምነግርህ ነገር አለ። ንገሪኝ። አሳር ሞቶ ነው። ወይኔ ከአባትህ ጋር ከዘበኛችን ጋር ከአጎትህ ጋር ከእድሩ ኮሚቴዎች ጋር ምንድን ነው አልኳል። ተኛሽ በቦታችን አይቀር። በቃ ንስሓ እንገባለን። ወገን ተርፈናል። አቁሜዋለሁ። አደንግጥ አቁሜዋለሁ። ይዤዋለሁ። አንዳንድ የደበቅናቸው መቃብር ይዘናቸው የምንሄዳቸው ነገሮች አሉና እስቲ ኮመንት ላይ ጻፏቸው። ምንድናቸው እነዚህ ነገሮች? ቤት ሺት ማድረግ በሷ አልተጀመረም። ቻል አርጋት። አንተ ግን ቤት ውስጥ እንዴት ነው? አትንከባከባትም እንዴ? ስትይ አይ ተንከባከባት እንጂ በቃ በትዳር ሞቅ እንዲል ነገሮችን ቀየር አርግ። ቻለው። ኦኬ አሽሙር መሆኑ ነው። ገለባብጥሽ ነው። እሺ የለም ቻለው። እሺ ብዙ ሰው ችሎ ነው የሚኖረው። ሰክራ ሌሊት ትመጣለች 10 ሰዓት። ምንድን ነው ስራ ቦታ ላይ የሚረብሻት ነገር ይኖር ይሆን? እንዴት አማሏ እንደዚህ ተቀየረ? ቀስ ብለህ ጠይቃት። ወይ ስትመጣ ወይ ሰክራም ከሆነ የዛ ሰዓት ምንም አትናገር። ጭቅጭቅ አይወዱም ሴቶች። ምንም አትናገር። ግን ጠዋት ቁርስ ሰርተ አቅርብና በጣም አሳሰበኝ። እንዴት ነው? ምንድነው? ስራ ቦታ ችግር አለ ወይ እንዴ? ይጎዳሻል ይሄ መጠጥ እያሰብኩኝ በሰላም ነው ወይ ብለህ እንደዚህ አባብለህ ጠይቃት። ለምን ጭቅጭቅ አይወዱም ሴቶች። ከተጨቃጨካት ዞር ብላ ሌላ ጋር ልትሄድበት ትችላለች። እና ቻለው። ብዙ ነገር ይችላል ወንድ ልጅ። በጣም ጥሩ ምክር ነው እናቴ፣ ያመሰግናል። ምን ላርግ የሚለው ነገር በጣም ጨንቆኝ ነበረ። አየሽ እንደዚህ ምክር ሲመከር መውሰድ እንዴት እንዳለብሽ። ሰላም እግዚአብሔር ሰው እንዴት ናችሁ? እንዴት ነህ? ደህና ናችሁ? ደህና ነን። ሁሉ ሰላም ነው? ሰላም ነን። ደህና ነህ አንተ? እግዚአብሔር ይመስገን። ለበሽተኛ ጸልዬ ነው የወጣሁት። ምን አዲስ ነገር አለ? ትዳር ፈልገን ነው። እሺ ምን አይነት? እግዚአብሔር የፈቀደው ይሁን። አንቺስ? እኔም እግዚአብሔር የፈቀደው ይሁን። እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ምን አሉ ይላል? ተነጋገሩ ይላል። ስለዚህ ሁሉ ነገር በእግዚአብሔር ፊት የተራቆተና የተገለጠ ስለሆነ በግልጽ ተናገሩ። እውነት ለመናገር እኔን ማግባት ትፈልጊያለሽ? አትፈልጊም? እኔ አዎ። አንቺስ? ነው አይደለም? ኃጢአት አይደለም። ችግር የለውም። ነው ፕሮብሌም። መንፈሴ ነው የተናገረው። አንቺስ? አዎ ፈልጋለሁ። አዎ ይኸውላችሁ፣ አሁን እናንተ የተቀባችሁት ሽቶ ክርስቲያን ዲዮር፣ ዶልቼ ጋባና፣ ቻናል፣ ጉቺ የመሳሰሉ ሽቶችን ተቀብታችሁ ሊሆን ይችላል። ለኔ ግን ምን እንደሚሰማኝ ታውቃላችሁ? ለኔ ግን የዶሮ ኩስ ነው የሚሸጠው። ልክ ይሄ 7 ዓመት የከረመ የከብቶች አዛባ አለ አይደል? እንደዛ ነው የምትሸቱኝ። ነው የምናገረው በመንፈሳዊ ቋንቋ ካልሆነ ሊገባችሁ አይችልም። የእግዚአብሔር ሰው እንሸታለን። ይቅርታ ይሄን ስናገር ስድብ አይደለም። በሌላ ነገር እንዳትወስዱት። ዳይላማ ውስጥ አትግቡ። በደንብ አዳምጡኝ ፕሊስ ሊስን ኬርፉሊ። ይኸውላችሁ የሰማዩን ውበት አይቶ የመጣ ሰው የእናንተን ቁንጅናና የእናንተን የተቀባችሁትን ሽቶ ሲተርክ የሚውል ጊዜ አያገኝም። እንደዛ ስላችሁ አታምሩም ማለት አይደለም። ነገር ግን የላዩን ሲያስብ ምድር ይገማል። እቺ ፕላኔታችን ትሸታለች። እውነት ለመናገር ግልጽ ነው ወይስ ልድገም? አይ ግልጽ ነው። ሁል ጊዜ በተለያየ መድረክ ላይም ስናገር ሰምታችሁኛል። እኔ አገሬ በሰማይ ነው። አንድ ቀን እነጠቃለሁ። ቦታውና ጊዜውን ግን እግዚአብሔር በልቤ ስላስቀመጠ የምንነጠቅበትን ጊዜ እኔ ያውቀዋለሁ። ግን አሁን ለእናንተ አንድ ነገር እተውላችኋለሁ። አያችሁ መጽሐፍ ሲናገር ዳሩ ግን የነገሩ መጨረሻ ቀርቧል። ያገባም እንዳላገባ ይሁን የሚሸጡና የሚለውጡ ምንም እንደሌላቸው የዚች ዓለም መልክ ምንድን ነች ይላል? አላፊ ነች ይላል። ስለዚህ አላፊ በሉ አላፊ በሆነ መሬት ላይ ይኸውላችሁ መለከት ሊነፋ በደጅ ነው። ኢየሱስ ክርስቶስ ሊመጣ ነው። ስለዚህ ምን አድርጉ መሰላችሁ? ራሳችሁን እንደ አንድ ቦይንግ ወይም ኤርባስ ወይም አንቶኖቭ አውሮፕላን ራሳችሁን ቁጠሩ። አውሮፕላን በራሱ ዋጋው ምንድን ነው? ውድ ነው። አውሮፕላን ውድ ነው። ነገር ግን ካለ ራናዌይ ከንቱ ነው።
ያለ መንደርደሪያ ግን ከንቱ ነው። ስለዚህ አሁን ገንዘባችሁን፣ ትዳራችሁን ያላችሁን ሁሉ መንደርደሪያ አድርጉት። ያንን ለሰማይ ቤት መንደርደሪያ ስታደርጉ ምን ታረጋላችሁ? ከዚህ ምድር ቴክ ኦፍ ታረጋላችሁ። ከዛ መንግስተ ሰማያት ላይ ምን ታረጋላችሁ? ላንዲንግ ታረጋላችሁ። እስቲ ራናዌ በሉ፣ ቴክ ኦፍ በሉ፣ ላንዲንግ በሉ፣ ቴክ ኦፍ አረጋለሁ፣ በላይ በመንግስተ ሰማያት ላንዲንግ አረጋለሁ በሉ። በመንግስተ ሰማያት ደግሞ ላንዲንግ አረጋለሁ። አሁን በምድር እያለሁ ራናዌውን እሰራለሁ። ይሄንን ነው የምለው። በቃ እኔ እግዚአብሔር ሰው ሁሉን ነገር ትቼ ገንዘብም አልፈልግም፣ ትዳርም አልፈልግም፣ ምንም ትምህርትም ስራም አልፈልግም። በቃ ለመነጠቅ ነው የምዘጋጀው። የኔን መንገድ መስመር የምትከተሉ ከሆነ አትራፊ ናችሁ። በት ምድርን እንፈልጋለን ካላችሁ በዚህ ምድር ውስጥ ባለ ይሄ በትዳር ራሱን አጠላልፍ የተባለው ታላቁ መከራ አገኛችኋል። ታንክ ዩ ሶ ማች። ተባረክ እግዚአብሔር ሰው እና ቴክኦፍ ለማድረግ የተዘጋጀ። እስኪ እንግዲህ ስለ ቴክኦፍ ስለ ፍቅር ስናወራ የሚስት ኳሊቲ የለሽም ተባለች። ማይ ቤስት ፍሬንድ ባዩ ማን ነው? የባሏ ጓደኛ እና እየመከራት ነው። በቃ አንቺ ቻይ አይደለሽም አታልፊም። በቃ የኛ ሚስቶች እኮ ምናምን የጀማውን እያወራ ነው። ካሳውስ ላይ ኦኬ እነሱ ምንድን ነው የሚያደርጉት? እስቲ እኛም እንቅሰሚው ነው ለምንድን ምናምን የሚያልፉትን ስሙልኝ the best wife ያስባላትን ስሙልኝ። አፓረንትሊ ሚስቱ እሱ ጅብ ነው አሉ። 9 ሰዓት 8 ሰዓት የምሽት ሰው ነው አሉ። 10 ሰዓት ጥንብዝ ሰከረ ያለ ይገባል አሉ። ሚስትየው ደግሞ በጣም መልካም ናት አሉ። ቻይና ታልፋለች፣ ካልሲውን ታወልቃለች፣ ጫማውን ታወልቃለች። በቃ አትናገረውም፣ ዝም ነው፣ ጭጭ ነው፣ የኔ ጌታ ነው አሉ። እሱ ደግሞ እንደዚህ ስለምታረግልኝ ይቺንም ዝሙልኝ በመቶ እኮ በቃ ያው እንደምታውቂው አዝናናታለሁ። ደብረ ዘይት ምን ዘይት አስወርድ ጋር አሰር ምን ዘይት ደብረ ዘይት እየሄደ ያዝናናታል። ይሄ ነው እንትኑ እና የሚስት ኳሊቲ ያስባላት ሰውየው እየሰከረ ሲመጣ መቻሏ ነው። እና በስፈ ደግሞ ምስኪና she's like እውነታቸው ነው። እኛ ማለፍ አለ ብቻ ራስሽን ቻይ አብዘ እንዴት ከሞላ ከእናትና ከአባቴ ቤት ወጥቼ ቦክሰር አጣቢ አብሴ ጣይ አቨን ሰፈር ያረጋጊ ነው። አንድ አካል አንድ አምሳል አይደለም። 9 ሰዓት ሲገባ 9:02 ከኋላ ተጋደናታ ተጫረስናታ አካካሽ like oh my god the missed quality double it and give it to the next person. መቻል እስከሆነ ድረስ ነው። እንደዚህ ወጣ ያለ ነገር ደግሞ መቻልም ይከብዳል። በተለይ እንደዚህ ማይለቅ ባህሪ ከሆነ ስለ ባል ኳሊቲ ስናወራን የባል ኳሊቲ ብዬ ማስበው እንደ ቀጣዩ ወንድማችን ነው። ትዳር ፈልገህ ነው አይደል? አዎ። እስቲ ራስህን ይሄንን የሚያክል ቤት ይዤ ታዲያ ብቻዬን ነው ጭር ብሎ አታየው? ቤቱ የራስህ ነው? ባዶ ቤት። አዎ። ኧረ የት ነው የምትኖረው? አዲስ አበባ። ዛሬ አታድርም አንተ ታገባለህ። አዲስ አበባ ነው የምትኖረው? መኖሪያ ቤት አለ? አዎ እያሳየው። እሺ 2 ሳሎን። ቆይ እስቲ 2 ሳሎን 4 መኝታ ቤት። ተከራይተክ ነው? 2 ሻወር ቤት ተከራይተክ? አረ የግሌ ነው እንዴ? ምን ነው የግሌ ነው እያልኩሽ ምን አከራይ? የተከራየሁት እንዴት ያነግርሻለሁ? ኦኬ እስቲ በደንብ ራስክን አስተዋውቀን። ጌዲዮን ማን ነው? እድሜው ስንት ነው? ሃይማኖቱ? ጌዲዮን ዳምጠው እባላለሁ። 37 ዓመቴ ነው። አቶ ይሰራ ነው ተወልጄ ያደግኩት። ኦኬ በቃ ምርጥ ያራዳ ልጅ ነኝ። በቃ አራዳ ስጮት የእድሜ ያለፈ በቃ ይሄን ያህል ነው እኔን የማውቀው። የቀድሞ ህይወት ምን ይመስላል? አግብተሃል? ከዚህ አላገባሁም፣ አልወለድኩም። በምንም አይነት ምክንያት አልወለድኩም? ዕቃ ስትጫወትም? አልወለድኩም። አላገባሁም፣ አልወለድኩም። አንተ ታማኝ ወንድ ነህ። ፍቅረኛ ነበረህ? የፍቅር ህይወት? የፍቅር ህይወት ያው እንደ ማንኛውም ሰው ይኖርሻል። ከዛ በቃ ትለያያለሽ። አለው 1-2 ነበሩ። የሆነት 1-2 ምንም አይደለም። በ37 ዓመት 2 ኖርማል ነው። 2 ከዛ በላይ አልነበረኝም ማለት እንደዚህ በጣም የዘለኩት የለኝም። ከ2 በላይ ኦኬ፣ ከ2 በላይ የለውም። ያው የፍቅር ህይወት ነበረው። 37 ዓመቱ ነው። የሚኖረው አዲስ አበባ ነው። ስራ አለ አይደል? የገቢ ምንጭ አለ? አዎ የራሴ
ኦኬ የገቢ ምንጭ አለው። እሺ ምንድነው መስፈርት ባገባት ብለህ የምትመኛት አይነት ሴት? ባገባት አሁን 37 ቢያንስ እሷ ከ38 እስከ 40 ብትሆን ቢያንስ አንተ ከፍ ያለች። አዎ ችግር የለው ዝቅ እንድትል አልፈልግም። ማለት ቢያንስ ሴት ልጅ ስትበልጥ ጥሩ ነው ወንድ ልጅ እንደዛ ብዬ አምናለሁ። ሴት ልጅ በለጥ ያለች ከ30 እስከ ስንት ነው ያልከው? እኔ 37 ነኝ። በአንድ አመት እስከ 40 በቃ ቢያንስ በቃ እስከ 45 መውለድ ብትችል ችግር የለብኝም። አንድ ልጅ ከወለድን ችግር የለው። ኦኬ እሺ የመልክ መስፈርት አለ? አጭር፣ ረጅም፣ ቀጭን፣ ወፍራም፣ ጸጉሯ ሉጫ፣ ሰውነቷን የምታከብር፣ ሰውን የምትወድ፣ ሰው የምትሸት በቃ አለቀ። ሌላ መስፈርት የለኝም። ኦኬ የሃይማኖት መስፈርት? ኦርቶዶክስ። ሚስቴ በፍጹም ማትደራደርበት ነገር ምንድን ነው? ቀይ መስመርክ? ማልደራደርበት ውሸት አልወድም። ውሸት አትወድም? ውሸት አልወድም። የወለደች ከዚህ ቀደም አግብታ የፈታች የፍቅር ህይወት የነበረ ችግር የለውም። ይኸውልሽ እዛ ላይ ሁላችንም እኮ እንደዚህ አይነት ህይወት ሊኖረን ይችላል። እኔ በፍቅር ህይወት አለኝ አላልኩሽም? ልጅም ቢኖራት ችግር የለውም አብረን ግን ውሸት አልወድም። ኦኬ ውሸት አይወድም። የማይደራደርበት ነገር ውሸት ነው። ምንም አይነት ነገር ካለ እውነትን ይዘሽ ነው ይቀበልሻል። ሴቶች ፈጠን በሉበት፣ እድል እንዳያመልጥ። 2 ሳሎን አዲስ አበባ። እሺ ቋንቋን ያለመደ ውሻ እያወራ እኮ ነው። አዎ አትሂድ ነው የሚለው። አጭር ሴትን ለማግባት ምን ያስፈልጋል? አጭር ሴትን ለማግባት ዳይመንድ ጥሎች ጥለህ ሽማግሌ ልከህ ማግባት ነው። ረጅምስ? ረጅም ከሆነች በራይድ ብቻ ማምጣት በቂ ነው። እውነትን የተናገረው አጭር ሴት ማለት ከፈጣሪ ቀጥታ የተላከች በረከት ይዛ የምትመጣ ሴት ማለት ነች። እስቲ ያዙ አጭሮች። የሆነ ሰው ጋር ስልክ ደውላችሁ አንዴ መልሼ ልደውል ምናምን ብሎ ዘግቶት መልሶ አለመደወልን እንዴት ትቆጥሩታላችሁ? እኔ የሆነ ታይም ላይ ማለት ነው የምቆጥረው እንደ ዲስሪስፔክት፣ በቃ ኃይለኛ ንቀት አድርጌ ነበር የምቆጥረው። ከዛ ግን ምን ተረዳው፣ ልክ ስራ ስጀምር ማለት ነው ቆይ እደውልለታለሁ ምናምን እና አንድ ቀን ያልፋል፣ እደውልለታለሁ እና 2 ቀን 3 ቀን ሳልደውል እቀራለሁ ማለት። አንዳንዴ ደግሞ ሼም ይዞኝ ሳልደውል እቀራለሁ። እና ምን ልላችሁ ነው መሰላችሁ፣ የሆነ ሰው ጋር አሁን የምፈልገው ሰው ከሆነ አንዴ ልደውል ብሎኝ ከረሳው ደግሜ እደውልለታለሁ። ለምን ነው ጠፋህ እኮ እደውላለሁ ብለህ ምናምን እላለሁ። ገባችሁ? ስራ እኮ እንደዚህ ተፈጥሮ ምናምን ትግባባላችሁ፣ ትቀጥላላችሁ። እና እንዴት ነው እንደ እንትን አትዩት፣ እንደ መጥፎ ነገር አትዩት። ያን ሰው የምትፈልጉት ሰው ከሆነ ደግማችሁ ደውሉለት። ደግሞ ልክ አይደለም ብላችሁ ማታስቡም ከሆነ ደግሞ ተረዱት፣ ቴክስት ማድረግም ይቻላል። እና ይመቻችሁ። ምትሆን ከመጨረሻ ያለ እውነቱን ነው። ብዙ ሰው ነገሮችን ፐርሰናሊ ይወስዳል። ሁላችንም በየራሳችን ችግሮች እየዳከርን ያለን ሰዎች ነን። ማለት የሆነ ሰው የሆነን ድርጊት ሲያደርግ እኛን ቀጥታ አታክ ለማድረግ ሳይሆን አብዛኛውን ጊዜ ካለበት ሁኔታ አንጻር ነው። የቤቱ አባወራ እኔ ነው ያገባሁሽ፣ ልብሶቼ እንድታጥቢልኝ፣ ምግቤ እንድታበሲልኝ እንጂ እንዲቁጭ ብለሽ ፈታ ብለሽ ዘና ብለሽ እንድትይ አይደል። ጓደኛዬ ሚስቱን አሁን እንደዚህ ብላት ከቤት አላባረረችው መሰለሽ? አሁን እኮ ማደሪያ ካለ አንተ ጋር ልምጣ ብሎ ደውሎልኝ። በል ተወሱ፣ ስራ ፈት በለው። እቺ ልብስ ጠበት። እቺ እሺ፣ አሁን ልጣ። ቀውጢ ድብድብ ልናይ ነው ብዬ ሰፍ ማለት ቀውጢ ድብድብ እስካለን ይሄ ነው። እንዴት ናችሁ? እንግዲህ ዛሬ በአቶ ባልቻ በየነና
አቶ እንዳለሸቱ ባልቻ በየነ እንግዲህ ከፈረንሳይ ነው የሚወክለው የድሮ ቦክሰኛ ነው ብላል። ከአቶ እንዳለ ጋር ጨዋታ ሊያደርጉ ነው። ወደ ጨዋታው እንገባለን። ወደ ወጥጋገሩ ለማን ናቸው? ቢጫ ለባሽ ቦክሳር መሳቂ አዝዣለሁ። መሳቂ አይታ ባልቻ ከፈረንሳይ ያሳይ ኧረ ቀይር ያለ ቀይ ነው። ባልቻ ተከረው እዲ ለቢጫ ቆይ አላዘዝኩም። አታስቁኝ በእናታችሁ። አንተና ቦታ እዚህ ጋር ነው ቦታ። እስኪ ቆይ ጥንቃቄ አድርገዋል። ላዝ ነው ቦክስ ተከረበ። ሁለታችሁ ወደዚህ እንዳትወቅ ማልቻ ወደዚህ ታው ተታይ እየተዘራዘ ዳይ ቆይ ያው ሰላማዊ ቦታ ወደዛ ጋር ያው ተጥሯል። ከበዚህ ተጥሯል። ዳይ ያየው ወጥር ነው ሂድ ኧረ ድንጋይ ላይ እኮ ነው የሚወድቁት። ግን ከወደቁ ይሄ ነገር ሴፍ ነው? ባልቻ እያዘጋጀ ነው። እያዘጋጀ ነው ባልቻ። I'm a vampire. I'm a vampire. Where is Damon and Stephen? I'm Elena. I'm a Catherine. I'm a Caroline. I'm a vampire. Vampire. You're a vampire. I'm a vampire. አሁን ነው የጨረሰችው ቫምፓየር ዳይሪስን። በልጅነት ፊልም አይተን ከጨረሰን በኋላ ውስዋስ ውስጥ የምንገባው ነገር አለ። አንቺ አላደግሽም እንዴ? ምንሽ ነው የቫምፓየር ፊልም አይተሽ ቲክቶክ መጀመሪያ የመጣልሽ ነገር ቲክቶክ ላይ ከፍተሽ ስቴፈን ኤለና ነኝ። ጌታ ኢየሱስን አመስግኑልኝ። ኢየሱስ አዳነኝ። ዛሬ የሚያመልከው አባቴ ኢየሱስ አዳነኝ። የማይታማ የኔ ጌታ ኢየሱስ አዳነኝ። እንስሳ ገብቶልኝ ጌታ ተረፈኝ። እንኳን ተረፍሽ። ምን አይነት እንስሳ ነው እንደዚህ? ጠፍተው አግኝተናቸው ነው። እኚህን ሴትዮ ፊልጶስ ቤተክርስቲያን አካባቢ ናቸው። የመጡበትን ሰፈር አያውቁም። ስማቸውንም በስነስርዓት አይናገሩም እና ወዴት መውሰድ እንዳለብን ግራ ገብቶናል። ፕሊስ ለቤተሰቦቻቸው እንዲደርስ ይህን ቪዲዮ ሼር አድርጉልን። ስሙትን ያውቁታል? ለቤተሰብ ሼር እያደረገን እንግዲህ የምታውቋቸው ካላችሁ አቤት እንደዚህ ተብሎማ ይመጣልናል። እንጂ ማንካይዞ ተውስጥ እየዛቀ መጠጥ እንኳን ሰይጣንን እኛንም ማስደነገጡን እኮ ማዝናሽ ውጋት ይላል። የቀጠናው ስጋት አሲንጅራ እያልኩሽ አይደል እንዴ? በያ አቲግላሌ ከኛ ነው በያ ደስ ይላሉ። ዛሬ ኑሩልን። ኮሜንታተሮች ግን ረፉ። ጋሽ ማሙድ መስሎኝ ነበር። ያኑርልሽ። ምንድን ነው የምትሆኑት? አንድ
ከኤክስ ጋር አንድ ትምህርት ቤት ማስተማር ስትጀምሩ ሳራ እንዴት ነሽ? ትምህርት ቤት ገባሽ? ገባሁ። እውነት በጽደስ ብሎኛል ስለተቀላቀልሽ። ሰርች ያለፈው አልፏል። ኤክስ ማለት ያለፈው ዋናው በሰላም መገናኘታችን። እዚህ ነው ስንት ኮርስ ነው የምትሰጪው? እዚህ አንድ ኮርስ ሌላ ከሳት ደግሞ ሌላ እንግዲህ ስለምንተዋወቅ ለጠቅላላ እውቀት አንዳንድ ጥያቄዎች ብጠይቅሽ ችግር የለውም ማለት ነው። ስለተገናኘን ዛሬ ከስንት ጊዜ በኋላ ለምሳሌ ኤ ክፍል ከሆነ ክፍል ጊዜ ዛሬ ያለሽ ኤ ክፍል እየገባሽ ድንገት በቢሻ ብለሽ ቢገብተሽ አስተምረሽ አታውቂም? ምን እሰራለብኝ? ያው አመል አይለቅም ቺተር ስለሆንሽ ትውላውያለሽ ብዬ እኔ እንደውም እጠይቅሃለሁ እያልኩ እንግዲህ ትምህርት የምትሰጠው ኤሌመንተሪ ላይ ኤሌመንተሪ በእንትን በዘጠነኛ ክፍሎች በሃይ ስኩል ሻፍተ ኤዳጠቀም ገብታጠቀ ወደዛ አመል አይለቅም። ያው ከፍ ያለ ነገር ጣፋጭ ነገር ይመቻል። በስኳር አይደል ቀየው ስኳር ነው ከጂደርኩ እኔ ምን አንድ ኮርስ ብቻ ለምን ይበቃል? አይ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ እንዳለ ሶሻል ናቹራል ጠቅላላ አድርጎ ማስተማር ነው እንጂ በአንድ አትረኪም ብዬ ነው። ሲደራረብ ይመችሻል ብዬ ነው። አመል አይለቅም። እኔ ምን የትምህርት ቤታችን ዳይሬክተር ለካ ሴት ነች። ወይ ማለት ዳርች ማለት ለነገሩ አንተ ችግር የለብህም አይደል? እንዴት ቅምጥ መሆን ትችላለህ። አመል አይለቅም። እንግዲህ ላለፉት ዓመታት ስትገቢ ካየሹ ትምህርት ቤታችን መርህ ቃል አለው። በእውቀት የታነጸ ትውልድ ለነገው የሀገር ስኬት መንገድ። አሁን አንቺን ቀጠሩሽ አይደል? መርህ ቃሉ ሊቀየር ነው። የምን በአንድ መርጋት መያዝ ነው ሁለት ጄኔሬሽን ኮንጫሚ ልታረጊ ነው አይደል? መልካም ማስወንጨት ግዛምን አይ በነቆራ ማለቁ ነው አመት ልጆቹ ላይ ማሩ ነው። አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። 4 ብር አውጥተው እንዴት ይበላሉ? እንዴት እንደሚበላ ምን አውቃለሁ። 4 ብር ገባህ። አሁን ያው ጋጋሪዎችም እኮ እንትኖች ናቸው፣ ሸረኞች ሻረጉታል። ያሳሱና 4 ብር ይሸጣሉ። ደግሞ ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው። ከሱም ብሶ 4 ብር በላይ አመልክቱ የበላውን መከታተል አለበት። እንደዛ ይችላል። ልክ ነሽ። እንደዛ ይቻላል እንዴ? ኧረ እባክህ ስንት ዘዴ ያለው ብዙ ዘዴ ያለው ጌታዊ እማማ ልም ውስጥ ሰደኝ። እኔ ግን የማማ ልጅ መሆን አማሪ። እማማ እውነቱን ቢያውቁ እኔ እንጃ በጣም የሚጎዱ ነው ይመስል። አዳም እኮ ብቸኝነት ሲሰማው እግዚአብሔሩ ምንም ያልተነካካች ትጥብ ትጥና ላይ ሴት ነው የሰጠው። አንተ ሞተር ያደሰች ሻንሴ ቀይ ግጭት ግልብጥ ያለባት ሴትዮ ይዘህ አታስጨንቀን አባ። አይተናል። ያርግላችሁ ነፈርን እኮ። ኧረው በስመ አብ እንዲህ ፓሲቭ አግሬሲቭ የሆነ ነቆራ። አራዳ ልጆች አግኝቶ ከማጣት ፈጣሪ ይሰውራችሁ። እግዚአብሔርን ነው የምላችሁ። አግኝቶ ከማጣት በቃ ፈጣሪ ይሰውራችሁ። እኔ ይህን ቪዲዮ ለመስራት ወድጄ አይደለም ተገድጄ ነው። እናቴ ትኑር አላ የኛ ቤተሰብ የዛሬ 3 ዓመት ሀብታም ናቸው ደስተኛ ናቸው ተብሎ የሚወራልን ቤተሰቦች ነበር። አሁን ግን ቤተሰብ ያፈራውን ንብረት አጣ። ከወንዶች ጋር ከወንድሞች ጋር ተለያየን። ግማሹ ሳይፈልግ በግድ አረብ ሀገር ተሰደደ። በቃ ሁላችንም ተለያየን። ድሮ አባቴ ደስተኛውን የሚሰራውን ስራ አሁን 10 ሰዓት እየወጣ ከሌሊቱ 10 ሰዓት እየወጣ ደንብ እያባረረው እየዘና ነው። እናቴ ደግሞ እዚህ ገጠር ውስጥ እንደ ወንዶና ቆፍራ ነው የምታበላን ማለት ነው። ያራዳ ልጅ እና እኔ አንድ ነገር ልበላችሁ ካላስቸገርኳችሁ ይሄን ቪዲዮ እንደምንም ብላችሁ ለዶክተር ነው እንድታደርሱልኝ። አይዞሽ ያልፋል የኔ እናት።
ሰሞኑን ማለት ነው ፎር ፔጅ ላይ እና ማሪፍ ኢንተርናሽናል ስኩል ሌሎችም ኢንተርናሽናል ስኩሎች ብቻ የ12ኛ ክፍል ብቻ ግራጁዌሽን ነው መሰለኝና ብዙ እንደዚህ አይነት ቪዲዮዎች እየመጡልኝ ያየው ኮሜንት ላይ በጣም ብዙ ነገር የምትሉ ሰዎች አላችሁና ወታችሁ ስራ ለማጣት ነው ወይ ስራ እኮ የለም ቅጥር የለም ምናምን ስታስቁ ማለት ነው ስታስቁ ለዚህ ትምህርት ቤት ምን ያህል ተከፍሎላቸው እንደሚማሩ ግን you guys do you know ግን ታውቃላችሁ ማለት ተጨማለቃችሁ ምናምን ነገር የሚል ሰው አለ በጣም ማለት ነውና እኔ እዚህ ውስጥ ያዩት ምንድነው ታውቃላችሁ በቃ ላይፍ ሰርቫይቫል ካልሆነች መኖር ማይመቸውን ህዝብ ነው ያዩት የተራባችሁ የተጣማችሁ በጣም የተቸገራችሁ ካልተማራችሁና ካልኖራችሁ የኖራችሁ ማይመስላችሁ ሰዎች አላችሁ መሰለኝ ምንም ልትሉ ትችላላችሁ የሚማሩት ትምህርት የግልም የመንግስት ምናምን አንድ አይነት ነው ልዩነት የለውም ለምንድን ነው ብር ማውጣው ዛጋ ምናምን ልትሉ ትችላላችሁ ግን ሌትሊ እኔ ከሆነ ጊዜ በኋላ የገባኝ ነገር ለካ የምትከፍሉት ለትምህርቱ ብቻ አይደለም ለካ የምትከፍሉት ለኢንቫይሮንመንቱ ነው ቤተሰቦቻቸው የሚያመጧቸው የሚሸኟቸው በምን አይነት መኪና ነው እነሱ ሲመጡ እንዴት ጽድት ብለው እንደሚመጡ ታውቃላችሁ እና እነዛ ልጆች በቤተሰቦቻቸውም የሚያውቁት ነገር በዲኤንኤያቸው ሲጀመር ሙላትን ብቻ ነው የሚያውቁት ማለት ገንዘብ ቀላል እንደሆነ ከዳ ቤተሰብ ምናምን የመጣ ሰው እኮ አሁን ላይ ማለት ነው በጣም ትልቅ ህልሜ ብሎ የሚያስበው አተልቆ የሚያስበው አንድ ቤትና አንድ መኪና ከገዛ በቃ በጣም ትልቅ ነገር እንደመታ ነው የሚቆጥረው ወይም ደግሞ ቤተሰቦቼን ካሳረፍኩ ምናምን ብሎ ነው በጣም አሁን ላይ ብቻ በጣም ብዙ ሰው የሚያስበው እንደዛ ነው ከስር የሚጀምር ሰው ማለት ነው እንደዚህ አይነት ትምህርት ቤት ላይ ደግሞ ያሉ ተማሪዎች ወላጆቻቸው ይሄ አሁንን ያልኳችሁ ነገር ኦልሬዲ ያላቸው ናቸው እና ልጆች ምንም ቤተሰቤን ላሳርፍ ኦር መኪና እንትን ምናምን ብለው አተልቀው ሲሊ ነገር አያስቡም ያ ማለት ከሰርቫይቫል ሞድ የወጡና ሪሊ ለማሰብ የተዘጋጁ ልጆች ናቸው እና ችግርን ትንሽ ነገርን ራሱ እንዳያስቡ የምትፈልጉ ከሆነ ልጆቻችሁ ትልቅ ነገር ብቻ ከሚያስቡ ልጆች ጋር ብቻ ብታውሏቸው ከዛ ነገር ውጪ ኮንሽስነሳቸው ላይ ራሱ አይኖርም ማለት ዴኒያቸው ላይ ራሱ የድህነት መንፈስ የችግር መንፈስ ሁላ እንዳይኖር ማድረግ የምችሉት ኢንቫይሮንመንታቸውን በማስተካከል ነው ከትምህርቱም በተጨማሪ በተለይ ለኢንቫይሮንመንቱ ነው የሚከፈለው ስላችሁ ልክ እነዚህ ብላችሁ ሰዎች ለምሳሌ ስካይላይት ሸራተን ምናምን ስትሄዱ ለሻይ የምትከፍሉት ብርና ኖርማል ሻይ ቤት የምትከፍሉት ብር አንድ አይደለም ማለት 500 ብር 400 ብር ልከፍሉ ትችላላችሁ ለአንድ ሻይ ማለት ነው እና ሻዩ ከኖርማል ካፌና ከቤታችሁ ሻይ ምንም ልዩነት ኖሮት ሳይሆን ለቦታው ነው የምትከፍሉት for that place ልዩነት አለ ወይ ኦፍ ኮርስ አለው ሸራተን ገብታችሁ ሻይ ጠጣችሁ ስትወጡና ኖርማል ካፌ ሻይ ጠጣችሁ ስትወጡ ያለው ልዩነት የሚያውቀው ያውቀዋል አሁንም በልጅ ያልፍልኛል ብላችሁ ልትወልጂ ያሰብሽ ሴት ካለሽ ላስታውስሽ አንቺው መስራት ትችያለሽ አንቺው ማድረግ ትችያለሽ አንቺ ትችያለሽ የኔ ቆንጆ የምሬ ነው በጣም ነው የምትችይው ለልጅሽ በርደን አትጫኝበት እሱም አድጎ እሷም አድጋ የራሷን ህልም እንድትኖር የራሷ ነገር እንዲኖር እሷም በአንቺ ፕራውድ እንድትሆንብሽ መሆን የምትችይ እናት ነሽ ትችያለሽ ትልቅ ሴት ስለሆንሽ አይደለም እድሜሽ አይደለም ጀስት ይሄን ማሳመን ብቻ ይጠበቅብሽ እና አስቢው ልጅሽ በምን ያህል እንደሚኮራብሽ ምን ያህል ልጆቻችሁ እንደሚኮሩባችሁ አስቡት እና ላንቺ ብዬ እንደዚህ ሆኜ ምናምን የሚለውን ታሪክ ራሱ እናንተ መቀየር ትችላላችሁ እና ይሄን ነው የምላችሁ እወዳችኋለሁ ይመቻችሁ ልክ ነች የድህነትም የሀብትም ማይንድ ሴት ኢንቫይሮንመንቱ በጣም ይወስነዋል ያው ገንዘብ ሳይኖረው የዌልዝ ማይንድ ሴት ያለው ሰው ኢቨንቹዋሊ ሄዶ ሰክሰስፉል ገንዘብ የሚያገኝበት ምንም ምክንያት የለም በተመሳሳይ መልኩ ደግሞ ገንዘብ በተለያየ ምክንያት አግኝቶ ኖሮት የፖቨርቲ ማይንድ ሴት ላይ ያለ ሰው ደግሞ ያን ነገር ሄዶ ማጣቱ የማይቀር ነገር ነውና ዋናው አእምሮ ላይ ነው የሚጀምረው ማግኘቱ ማጣቱ እነዚህ አይነት ኢንቫይሮንመንቶች ደግሞ ላለው ይጨመርለታል አይደል ያለውን ነገር በደንብ አምፕሊፋይ ከማድረግ አንፃር አድቫንቴጅ አላቸውና ግን አንድ ማልስማማው ነገር ምንድነው ይከብዳል በጣም ከባድ ነው አሁን ድህነት ውስጥ ያለን አንድን ሰው ያን ማይንድ ሴት ያዝ እንደዚህ አይነት ኢንቫይሮንመንቶች ላይ ለማዋል ሞክር ማለቱ ቢውል ራሱ እንደነሱ ተመሳሳይ እነሱ ከፒውር አባንደንስ ነው የተንቀሳቀሱ ያሉት ማለት አእምሮአቸው ውስጥ የሆነ ፎልባክ የሚያደርጉበት ነገር ስላለ ከጀርባ የሆነ ረፍት የሚሰጣቸው ነገር ስላለ በፋሚሊም ሆነ በምን እዛ አስተሳሰብ ውስጥ መግባት ይችላሉ ግን አንድ ሰው ብዙ የሚያስጨንቀው ብዙ ፍርሃት የነገ የቀጣይ ሳምንት የሚያሳስበውን አንድ ሰው
እዛ ኢንቫይሮንመንት ውስጥ ሆንና ከዛ ያን ማይንድሴት ያን አስተሳሰብ ትላበሳለህ ማለት ይከብዳል። ቀስ እያሉ ደረጃ በደረጃ መውጣቱ ይሻላል። እንግዲህ በትላንቱ ቪዲዮ ቲክቶከር ጽጌ ሮያል በጎሳዬ ሙዚቃ ተጠቅማ ስለ ላሊበላ የሰራችው አንድ ቲክቶክ እንደነበረና በብዙዎች ዘንድም ያ ከባህል ከማጥፋትና ያልሆነን ነገር ከማሳየት አንጻር እንዴት ወቀሳን እንዳገኘች አይተን ነበረ። በዛሬው ዕለት እንግዲህ ይቅርታ ጠይቃለች። በቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ፣ አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ ቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። የፈለግሽውን ሰጪ እኔ ፍቅር ወይኔ ምን አይነት ፈረንጅ የሆነ ፍቅረኛ ነው የሰጠኝ። ጌታ ሆይ ተካስኩ። አንሺ ዋጋ ትመልከች። ኦ የኔ ፍቅር ኤክሴኮ ብታይ አንድ ማርከቱ ለመተን 3 ነበር የሚቆጥረው። የኔ ፍቅር ትንሽ መጠጥ እንጨምር። የፈለግሽው ያከበትኩኔ ላቆያት እሷ ደስታ በላይ ለምኔ ባትኖርልኝ የለሁምኔ። ታምራላችሁ። ኦ እድሜ ረጅም ነው ስናነሳ መጣ። ኤክስ ያልሽው እሱን ነው እንዴ? ይገርማል። ለአንድ ማኪያቶ 3 ይቆጥራል ያልሽ። መቼም በደግ አታነሽኝ። ስለ ጭስታነት እየነገርኩት ነበር። ጥሩ ሰው አግኝተሻል እኩያሽ። ከቤብ ጋር ፎካከራለሁ ብለህ ማትከፍለውን ነገር አታንሳ። ይሄኔ እኮ አንድ ድንቡላ ያህል ብትዘጋዘቅ። ስኳሩ ተስማምቶሻል። ይሄው እንካ። አመሰግናለሁ። ሰርቀህ እንጂ መቼ ሴን ልከፍል አልችልም። ይቅርታ። ተዋወቃላችሁ እንዴ? ከስተመር እንደዚህ መናገር አይቻልም። የእናንተን ሂሳብ ስራላችሁ ሰሪልንና ቤብ ትከፍያለሽ። ዋት ያ ሂሳቡን ክፈይ። እኔ ለልጄ ከፈል። አናቶት ይከፈል። ያሞታል እንዴ? ዝም በይ። ክፈይ ሲልሽ ትልቅነቱ ታየሽ? ቆይ ምንድን ነው አልገባኝም። የአብራኬ ክፋይ ልጄ ነው። በፍቅር እንደቀለድሽበት ቀለድንብሽ። ባባይ እንዴ ይሄን ሁሉ ዕቃ ምን ላድርገው? በየመደርደሪያው እየዞርሽ መልሽው። በመድኃኒዓለም ከፋዘር ጋር ይህን ነገር መሞከር አለብን። ልደውልለት። ቤተሰብ የዛሬ ቪዲዮችን ይመስል ነበር። እስከዚህ ድረስ ካላችሁ አይ ላይ ኦል በቀጣይ ቪዲዮ አገኛችኋለሁ። አበሻ ኔሽን አው